በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 17 በዚህ ቀን ታላቁ አባት አባ ለትጹን አረፈ። ይህም አባት ከብህንሳን ሀገር ነበር። ጎልማሳም በነበረ ጊዜ ነፍሱን ሊያድናት የሚሻ ይጣላት፣ ነፍሱን ስለ እኔ የጣላትም ያገኛታል፣ ለዘላለም ሕይወትንም ይጠብቃታል የሚለውን በቅዱስ ወንጌል ውስጥ የተጻፈውን የሕያው የንጉሥ ቃል ሰማ። ወዲያውኑም ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ደስታ ተድላ እሳትን ነደደ። ቅዱስ ቁርባንም ተቀብሎ እስዋት ወደሚባል ገዳም ሄደ። በጾምና በጸሎትም በስግደትም ታላቅ ተጋድሎን ያለማቋረጥ ይጋደል ጀመር። ሰባት ቀንም ይጾም ነበር። የእግዚአብሔር መልአክ ተገለጸለትና የምንኩስና ልብስ ያለብሰው ዘንድ ወደ አባ ኤስድሮስ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ ኤስድሮስም በልብሱና በአስኬማው ላይ 40 ቀኖችን ጸለየ። ከዛ በኋላ ልብሱንና አስኬማውን አለበሰው። በገድልም በመጠመድ ብዙ ገድልን መጠመድን ጀመረም። ከዚህም በኋላ በመምህሩ ፍቃድ ወጥቶ እየተጋ እየጾመና እየተጋደለ ብቻውን ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበር። የገዳሙን መነኮሳት ይጎበኟቸው ነበር። በአንዲት ዕለትም ወደዚያ ገዳም ሄደ። አበምኔቱም ታሞ ለሞት ደርሶ አገኘው። መነኮሳቱም በዙሪያው ሆነው እያለቀሱ ነበር። አባ ለትጹንም የሰይጣን ሠራዊት ከበውት ደስ ሲላቸው አያቸው። አባ ለትጹን አባቴ ሆይ በአንተ ለአንተ የሆነውን ምንድን ነው ብሎ አበምኔቱን ጠየቀው። እርሱም መነኮሳቱ ካጠገቡ እንዲርቁ አዘዛቸው። ከዚህ በኋላ ያደረገውን በደሉን ይነግረው ጀመር። እንዲህም አለው፣ ከእኔ አስቀድሞ እንደ እርሱ ያለ ማንም ያልሠራው ኃጢአትን ሠርቻለሁ። አባቴ ሆይ በጸሎት አትርሳኝ። እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ወደ ሌላ ሀገር ሄድኩ። ኤጲስቆጶስንም ቅስና ሹሞኛል ብዬ በድፍረት በቁርባኑ ላይ የምቀድሰውም ለጠላሁትም በቁርባንም በመሥዋዕትም ውስጥ መርዝ አድርጌ ሰጠዋለሁ፣ እርሱም ይሞታል። ከእናቴ ጋርም 10 ጊዜ ተኝቻለሁ አለው። ከእኔም ጸንሳ ለመውለድ በደረሰች ጊዜ ጸራዬን አጥቼ ሕፃኑን በሆዷ ውስጥ ገደልኩት። ኃጢአቴም ብዙ ነው፣ ተነግሮም አያልቅም። ከበጎ ሥራ ምንም የሠራሁት የለም። ነገር ግን በጸሎት አትርሳኝ፣ ከዚህ ከኃላፊው ዓለም መውጫዬ ደርሷልና። ወዲያውኑም በክፉ አሟሟት ሞተ። ነፍሱንም አጋንንት ሲቀበሏትና በየራሱ በሆነ በልዩ ሥቃይን ሲያሰቃዩት አባ ለትጹን አያት። አባ ለትጹንም ልቅሶውን አለቀሰ። አባ ለትጹንም ስለ ወዳጆቹ ነፍሱን አሳልፎ የሚሰጥ ያለ ከሆነ ከዚህ የሚበልጥ ፍቅር የለም የሚለውን የቅዱስ ወንጌል ቃል አሰበ። አባ ለትጹንም ስለዚህ ኃጥእ ሰው ነፍሱን ክብር ይግባውና ጌታችን እየለመነ 5 ጊዜ እስከሚሞት ሰውነቱን ያሰቃያት ጀመር። የመላእክት አለቃ ሚካኤልም መጥቶ አስነሳውና እንዲህ አለው፣ ስለዚያ ኃጢአተኛ ነፍስህን አትግደል፣ ምሕረት አይገባውምና እግዚአብሔር እውነት ፈራጅ ስለሆነ በደሉ አይሰረይለትም። አባ ለትጹን ግን መሐሪ ይቅር ባይ ወደ ሆነ እግዚአብሔር ስለዚያ ኃጢአተኛ እየለመነ ራሱን ማሰቃየት አልተወም። ከዚህም በኋላ ራሱን በባሕር አጥምጥተው ሞተ። ያም ጊዜም ታላቅ ነጎድጓድ ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስም ወርዶ በባሕሩ ዳር ተቀመጠ። ከባሕርም አውጥቶ ከሞት ያድነው ዘንድ ሚካኤልን አዘዘው። እርሱም አድኖ ክብር ይግባውና በጌታችን ፊት አቆመው። ጌታችንም የመረጥኩ ለትጹን ሆይ ከኃጢአቱ እጅግ ብዙ ስለሆነ ከዚያች ከኃጢአተኞች ሁሉ በደል ስለሚከፋ ምሕረትም አይገባውም። ስለዚያ ኃጢአተኛ ብዙ ጊዜ ነፍስህን ለምን ትገላለህ? አለው። አባ ለትጹንም እንግዲህ ብሎ መለሰ፣ መሐሪ ይቅር ባይ ጌታዬ ፈጣሪ ሆይ ያን ኃጢአተኛ ትምረው ዘንድ እለምንሃለሁ። ያለዚያ ነፍሴን ከእርሱ ጋር ወደ ሥቃይ ውሰዳት። ከዚህም በኋላ ጌታችን የዚያን የኃጢአተኛ ነፍስ ያመጣት ዘንድ ሚካኤልን አዘዘውና አመጣት። በከበሩ እጆቹም ዳሰሳት፣ እንዳልተፈጠረችም አደረጋት። ይህች ነፍስ አፈር ትሁን እንጂ ለሥቃይም ወይም ለሕይወት አትሁን አለ። አባ ለትጹንም ስለ ይቅርታውና ቸርነቱ ገናናነት መድኃኒታችንን ፈጽሞ አመሰገነው። ከዚህ በኋላ ጌታችን አባ ለትጹንን የመረጥኩ ለትጹን ሆይ በእውነት እነግርሃለሁ፣ መታሰቢያን ለሚያደርግ ሁሉ በስምህ መባ ለሚያስገባ ወይም የተራበ ለሚያበላ፣ የተጠማ ለሚያጠጣ፣ የተራቆተን ለሚያለብስ ወይም ገድልህን ለሚጽፍ እኔ የሁሉን ኃጢአታቸውን ይቅር እላለሁ፣ ስማቸውን በሕይወት መጽሐፍ እጽፋለሁ፣ በጎ ዋጋቸውንም እሰጣቸዋለሁ። ጌታችንም ይህንን ብሎ ወደ ሰማያት አረገ። ቅዱስ አባ ለትጹንም እጅግ ደስ አለው።
ወደ በዓቱም ተመልሶ እየተጋደለ ብዙ ዘመን ኖረ። እግዚአብሔርንም አገለገለው። መልካም ገድሉንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ሰው ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት ፍጹም መናኒ የሆነ የመጻተኛው ባህታዊ ጰላሞን የዕረፍቱ መታሰቢያ ነው። እርሱም ከተጋድሎ የተነሳ ሰይጣን እስከ ደከመ ድረስ በተራራ ላይ እግዚአብሔርን እያገለገለ በገድል ተጠምዶ የሚኖር ነበር። ይህም አባት በቀንና በሌሊት እያለቀሰ ነበር እንጂ ከማንም ጋር ሳይነጋገር ከቶ ሳይስቅ ለረጅምና ለብዙ ዘመናት ኖረ። ሰይጣን የሚያስቅ ነገርና ጨዋታ ብዙ ጊዜ በላዩ እያመጣ ቢፈትነውም እርሱ ግን ፈገግ እንኳን አይልም ነበር፣ ግን የሚተክዝ ነበር። ክብር ይግባውና ልቡም በጌታችን ኢየሱስ ክርስቶስ ፍቅር የተመሰጠ ነበር። ሰይጣንም በእርሱ ላይ ተቆጥቶ የሚያነደው ሆነ። በአንዲትም ቀን አባ ጰላሞን የእጅ ሥራውን ሊሸጥ ተነስቶ ሄደ። ሲጓዝም ሰይጣን ጎዳናውን አሳተው፣ ልቡንም መሰጠው እንጂ ያውቅ ዘንድ አልተወውም። ከ7 ቀኖችም ፍጻሜ በኋላ አባ ጰላሞን ከረሃብና ከጥም ብዛት የተነሳ በምድር ላይ ወደቀ፣ ለመሞትም ደረሰ። ሰውን የሚወድ እግዚአብሔር እንዲጠፋ አልተወውም ነበር። ነገር ግን ሰይጣን ከሱ ርቆ አሳደደው። አረጋዊው አባ ጰላሞን በእርሱ የሆነውን ባወቀ ጊዜ ጌታዬ ኢየሱስ ክርስቶስ ሆይ እርዳኝ ብሎ ጮኸ። ወዲያውኑም ጰላሞን ሆይ አትፍራ፣ ከእንግዲህ ወዲህ ጠላትህ በአንተ ላይ ክፉ ሊሠራ አይችልም። ነገር ግን ተነስተህ ወደ ደቡብ ጥቂት ተጓዝ። በዚያ በተራራው አጠገብ የሚኖር ስሙ ለትሱን የሚባል ሽማግሌ ጻድቅ ሰው ታገኛለህ። እርሱም ስለ ስሜ ብዙ መከራ የተቀበለ ነው። ያደረግከውን ሁሉ ሰይጣንም እንዴት እንዳሳተ ንገረው። እርሱ ኃጢአትን እስኪሰረይ ስለ አንተ ይጸልያልና የሚል ቃል ሰማ። ወዲያውኑም ብፁዕ አባ ጰላሞን ተነስቶ ከእጅ ሥራው ጥቂት ተሸክሞ አቤቱ በስምህ አድነኝ የሚለውን የዳዊት መዝሙር እስከ ፍጻሜው፣ ዳግመኛም 63ኛውን መዝሙር እያነበበ ቃሉ ወደ አመለከተው ሄደ። ጌታችንም መርቶ ወደ ሽማግሌው አባ ለትሱን አደረሰው። አባ ለትሱንም ባየው ጊዜ በደስታ ተቀብሎ ሰላምታ ሰጠው። ወደ ተራራውም አወጣው። ከጸለዩ በኋላም ተቀመጡ። አባ ጰላሞንም የመረረ ልቅሶን እያለቀሰ ይነግረው ጀመር። ከትንሽነቱ ጀምሮ ሰይጣንም እንዳሳሳተው እንዲህም ብሎ ነገረው። በአንዲት ዕለት የእጅ ሥራዬን ልሸጥ በግብፅ ገበያ መንገድ ስጓዝ ሰይጣን መጥቶ ልቤን አዘናጋት። መድኃኒቴ የሆነልኝን የጌታዬ ኢየሱስ ክርስቶስ ስም እጠራ ዘንድ እንኳን አልተወኝም። ዳግመኛም እንደ ንጉሥ ከተማ የታነጸች ውኃዎቿ፣ ተክሎቿ፣ መልካሞች ዛፎች ያሏት ከተማንም አሳየኝ። የእጅ ሥራዬንም ልሸጥ ሳስብ ባሏ ብዙ ገንዘብ ትቶላት ሙቶ በምታዝን ሴት አምሳል ታየኝ። የእጅ ሥራም እኔ እገዛሃለሁ ብላኝ ወደ ቤቷ አዳራሽ አስገባችኝ። እንቅቦችንም ከላይ አውርዳ አኖረች። እግሮቼንም አጠበች። ባሮቿንም ማዕድ ያቀርቡ ዘንድ አዘዘቻቸው። ከእርሷም ጋር ማዕድን እበላ ዘንድ ብዙ ማለደችኝ። በልተን ጠጥተንም ሰከርን። ስንጫወት ባሮቿን ሁሉ ወጡ፣ ሁለታችን ብቻችን ቀረን። ያን ጊዜ ልቤ በዝሙት ሳት ተቃጠለ። እግዚአብሔርም መላእክቶቹም ቢሆኑ አላሰብኩም። በእርግጥ ከእሷ ጋር እንደሚተኛም ሆንኩ። ከዚህ በኋላ በነቃውም ጊዜ ብመለከት ምንም አላገኘውም። ሴትም ማዕድም ቤትም አታክልትም ቢሆን አላገኘውም። ነገር ግን ራሴን ከተራራው በታች አገኘሁት። እንዳልበላና እንዳልጠጣም ሆንኩ። እጅግም አለቀስኩ። ሰይጣንም በሩቁ ቆሞ መጻተኛ ጰላሞን ሆይ ወዮልህ፣ እንደ ወፍ ላጠምድህ በአንተ ላይ በርትቻለሁና እያለ ሲዘብትብኝ አየሁት። ነገሩን ሰምቼ በመስቀል ምልክት በላይ አማተብኩ፣ ከእኔም ሸሸ። አሁንም አባቴ ለትሱን ሆይ በደሌን ይቅር ይለኝ ዘንድ ወደ እግዚአብሔር እንደምትጸልይልኝ በቅድስና ተማጽኛለሁ። ቅዱስ አባ ለትሱን ሆይ አይዞህ፣ እግዚአብሔር ኃጢአትህ ይቅር እንደሚልህ አምናለሁ ብሎ መለሰለት። ከዚህም በኋላ ተነስቶ 3 መዓልትና 3 ሌሊትን ጸለየ። ወደ እነርሱም እንደዚህ የሚል ቃል መጣ። የታመናችሁ አገልጋዮቼ ሆይ አትፍሩ፣ ከእንግዲህ ወዲህ ጠላት በእናንተ ላይ አይበረታም። ጰላሞንም የሠራውን ኃጢአት በራሱ በሰይጣን ላይ ያደረግሁ። የጰላሞንንም ኃጢአት ብቻ አይደለም፣ ነገር ግን የሚፈትናቸውን ሰዎች ሁሉ ኃጢአታቸውን በሰይጣን በራሱ ላይ መልሳለሁ። ከዚህ በኋላ አባ ጰላሞን አባ ለትሱንን በረከትን ተቀብለው እግዚአብሔርን እያመሰገነ ወደ በዓቱ ሄደ። ተጋድሎውንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን።
ዳግመኛም በዚች ቀን የመደራው የብፁዕ አባ ገሪማ መታሰቢያ ሆነ። የዚህም ቅዱስ አባቱ የሮም ንጉሥ ነበር። ስሙም መስፍንያኖስ ይባላል። የንግሥት እናቱ ስምም ሰፍንግያ ነው። እርሷም መካን ስለሆነች በእናቱ በቅድስት ድንግል እመቤታችን ማርያም አማላጅነት በመማፀን ወደ እግዚአብሔር እየለመነች ኖረች። ከዚህ በኋላ ይህን የተባረከ ልጅ ተቀበለች። ስሙንም ይስሐቅ ብላ ጠራችው። ጥቂትም ባደገ ጊዜ የቤተ ክርስቲያን ትምህርትን አስተምረው ድቁና ሾሙት። አባቱ በሞተ ጊዜ የሮም ሰዎች በአባቱ ዙፋን ላይ አነገሱት። እየፈረደና በቅን እየገዛ 7 ዓመት ኖረ። ዋሻ የሚኖር አባ ጰንጠሌሜዎስም በሰማ ጊዜ እንዲህ ብሎ ወደ እርሱ ላከ። ልጄ ይስሐቅ ሆይ ሙታኖቻቸውን ይቀብሩ ዘንድ ሙታኖችን ተዋቸው። አንተ ግን ክብር ይግባውና የክርስቶስን የማያልፍ መንግሥት ትሻ ዘንድ ወደ እኔ ና። አባ ገሪማም መልእክቱ ደርሶት በሰማ ጊዜ መንግሥቱን ትቶ በሌሊት ወጥቶ ሄደ። ያን ጊዜም ጌታ የላከው የመላእክት አለቃ ቅዱስ ገብርኤል ተገለጠለት። ብርሃናዊም በሆኑ ክንፎቹ ተሸክሞ የ10 ወር የሚሆኑ መንገድን በ3 ሰዓት አደረሰው። አባ ጴንጥሌዎንም ደጅ አቆመው። ይህንንም በኢትዮጵያ ንጉሥ በአላሚድ ዘመን ነበር። አባ ጴንጠሌሜዎስን ቅዱስ ይስሐቅን ባየው ጊዜ ደስ ብሎት አቅፎ ሳመው። ወደ በዓቱም አስገብቶ የምንኩስናን ልብስ አለበሰው። ይስሐቅም በጾም በጸሎትና በስግደት ተጠምዶ ቆዳው ከአጽሙ እስከሚጣበቅ ሲጋደል ኖረ። ከዚህ በኋላ መደራ ወደ ተባለ ቦታ ሄደ። በዚያችም ድንቅና ታምርን እያደረገ በሽተኞችንም በመፈወስና አጋንንትንም በማስወጣት ብዙ ዘመን ኖረ። በአንዲትም ዕለት በጠዋት ስንዴ ዘራ፣ በሰርክም አዝመራውን ሰብስቦ አስገባ። ከእርሱም መሥዋዕትን አሳረገ። በማግስቱም በግራር ዛፍ ላይ በሮችን አውጥቶ የስንዴውን ነዶ አበራየ። 77ም የዕንቅብ መስፈሪያ ሆነ። ሁለተኛም የወይን ሐረግ በዓለት ላይ ተከለ። ወዲያውኑ በቀለችና አበበች፣ አፈራችም። በእርሷም መሥዋዕትን አሳረገ። አንዲት ቀንም ሲጽፍ መሸና ፀሐይ ሊጠልቅ ተቃረበ። በቦታውም እንዲቆም አዘዘው። ጽሕፈቱንም እስኪጨርስ ቆመ። ምራቁንም ትፍ ባለበት ዘንድ እስከ ዛሬ ለበሽተኞች ፈውስ ሆኖ ይኖራል። ከእጁም ብዕር በወደቀ ጊዜ ወዲያውኑ በቀለ፣ አቆጥቁጦም አደገ። በአንዲት ዕለትም ሰዎች ወደ አባ ጰንጠሌሜዎስ መጥተው ቀሲስ ይስሐቅ እኮ ከበላ በኋላ የቁርባን ቅዳሴ ቀደሰ ብለው ነገሩት። አባ ጰንጠሌሜዎስም ወደ እርሱ ሄዶ ልጄ ይስሐቅ ሆይ ምስጢር ስላለኝ ከአጠገባችን ሰዎችን አግልል አለው። ይስሐቅም ሰዎችን ተወና እንጨቶችና ድንጋዮችም ይገለሉ አለ። ወዲያውኑም እንጨቶችና ድንጋዮች እንደ ምዕራፍ ያህል ሸሹ። አባ ጰንጠሌሜዎስም ልጄ ይስሐቅ ገረምከኝ አለ። ስለዚህ ከዚያች ጊዜ ጀምሮ ገሪማ ተባለ። መልካም ተጋድሎንም የቀን አካሄዱንም በፈጸመ ጊዜ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ተገለጠለት። ስሙን ለሚጠራና መታሰቢያውን ለሚያደርግ ገድሉንም ለሚጽፍና ለሚያጽፍ ለሚያነበውና ለሚተረጉመው ስማቸውንም በሕይወት መጽሐፍ እንደሚጽፍ ቃል ኪዳን ሰጠው። ዳግመኛም የተራበውን ላበላ የተጠማውንም ላጠጣ እኔ የሕይወትን እንጀራ መግበዋለሁ፣ የድኅነትንም ጽዋ አጠጣዋለሁ አለው። ቤተ ክርስቲያንም በመሐሌት ያመሰገነውን የጸለየውንና እኔ መላእክትን ምስጋና አሰማዋለሁ። የተራቆተውንም ለሚያለብስ የብልህ እጅ ያልሠራ የብርሃን ግምጃ አለብሰዋለሁ። ነፍሱም ከሥጋው በምትለይ ጊዜ የጨለማ መላእክት አይቀርቡትም፣ የብርሃን መላእክትም በዙሪያው አቆማቸዋለሁ። በስምህ ቤተ ክርስቲያንን ለሠራ በሰማያት 47 የብርሃን ቦታዎችን እኔ እሰጠዋለሁ። ለቤተ ክርስቲያን መባ የሚሰጠውንም እኔ በመንግሥት እቀበለዋለሁ። ቦታህን የሚያከብረውን እኔ በመንግሥት ያከብረዋለሁ። ጠላቶች አጋንንትን ረግጦ የሚገዛበትንም እሰጠዋለሁ። አባ ገሪማም ይህንን ታላቅ ሀብት በቸርነትህ ብዛት የሰጠኝ አቤቱ ስምህ ይክበር ይመስገን። ግን ጌታዬ ሆይ መታሰቢያዬን ላደረገ ገድሌንም ለጻፈ እስከ ስንት ትውልድ ትምርልኛለህ አለ። መድኃኒታችንም እስከ 12 ትውልድ እምረዋለሁ አለው። አባ ገሪማም መድኃኒታችን ልጆች ባይኖሩትም ምን ታደርግለታለህ አለው። መድኃኒታችንም 12 እጥፍ ክብር እሰጠዋለሁ ብሎ መለሰለት። ዳግመኛም የሞት ጥላ እንደማያገኘህ ታላቅ የምሥራች እነግርሃለሁ አለው። ይህንንም ተናግሮ ሰላምታ ተሰጥቶት በታላቅ ክብር ወደ ሰማይ አረገ። ቅዱስ አባ ገሪማም በልቡ ደስ ተሰኘ። ወዲያውኑም በብርሃን ሰረገላ ተነጥቆ ብሔረ ሕያዋን ገባ። እግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ አባ ገሪማ ጸሎት ይማረን፣
በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ዕለት የሰማዕት የእነ አናኮራን፣ የበርተለሜዎስ፣ የእለእስክንድርያና የእለእስክንድሮስ፣ የዮሴፍ፣ የጻድቂቱ አርሴማ መታሰቢያቸው ነው። እግዚአብሔር በጸሎታቸው ይማረን ለዘላለሙ አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ከገቡልህ ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉን አላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላን እንዲሁም ደጋጎች መነኮሳቱ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።